ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በአዳማ ከተማ ዙሪያ ያሉ አርሶ አደሮች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እየተጠየቁ መሆኑ ተገልጿል። የአንዳንድ አካባቢ አመራሮች ደግሞ ለመክፈል የገንዘብ አቅም የሌላቸውን እናት አርሶ አደሮች ለማሰር ሲሉ መሬት በጨረቃ ሸጣችኋል የሚል በኮምፒውተር የተቀነባበረ የሐሰት ሰነድ እንደ ማስረጃ በመጠቀም ንጹሐንን እያሰሩና ከፍተኛ እንግልት እያደረሱ መሆኑ ተገልጿል። በዝርዝራችን እናሰማችኋለን። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የአክሱምን ከተማ ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ሕጎችን እያወጣ መሆኑን አስታውቋል። ዝርዝር አለ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል በትላንትናው ዕለት በተተኮሰበት 4 ጥይት ሕይወቱ ማለፉ ተገልጿል። በምን ምክንያት እንደሆነ የደረሰ መረጃ አለ። ከኛ ጋር ስትቆዩ ትሰሙታላችሁ። ወደ መቀሌ በመጓዝ ላይ የነበረው የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ መመለሱ ተገለጸ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እንድታደርጉ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ወደ መቀሌ ሲጓዝ የነበረ የኢትዮጵያ አየር መንገድ በረራ ወደ አዲስ አበባ ተመለሰ። ትላንትና ጠዋት ከአዲስ አበባ ተነስቶ ወደ መቀሌ ሲጓዝ የነበረ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ0100 ባልታወቀ ምክንያት ጉዞውን አቋርጦ ወደ መነሻው አዲስ አበባ መመለሱን ምንጮች ጠቁመውልና መነሻውን አዲስ አበባ አውሮፕላን ማረፊያ ያደረገው ይህ በረራ መረሻው መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነበር። በእቅዱ መሰረት ረፋድ 1 ሰዓት ከ45 ደቂቃ በመቀሌ ማረፍ ነበረበት። አውሮፕላኑ በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ ለማረፍ ጥቂት ደቂቃዎች ሲቀሩት ባልታወቀ ሁኔታ አቅጣጫውን በመቀየር ወደ አዲስ አበባ ተመልሷል። በረራው ለምን ሊቋረጥ እንደቻለና አውሮፕላኑ እንዲመለስ የተደረገበት ምክንያት እስካሁን በይፋ የታወቀ ነገር ባይኖርም በትግራይ ክልል ካለው ወቅታዊ አንጻር ስጋት ላይ በተያያዘ ሊሆን እንደሚችልም ግምት አለ። በአዲስ አበባ ከተማ ጉልሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰበት 4 ጥይት ሕይወቱ ማለፉን ከአካባቢው ነዋሪዎችና ከቅርብ ወዳጆቹ ሰምተናል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቦቹን ከመደገፍም አልፎ ለጓደኞቹና ለተቸገሩ ደራሽ እንደነበረም ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉንና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱን ግለሰቡን የሚያውቁ ሰዎች ነግረውኛል ሲል አዩዝ ሀበሻ ዘግቦታል። ከትላንትና በስቲያ ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወስደውት ነበር የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢው ነዋሪ ናቸው። መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ ነበረበት የተባለው አንድ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ሕይወቱን እንዲያልፉ ካደረገ በኋላ ከአካባቢው ለጊዜው ተሰውሮ ነበር ብለዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መግለጫ ወጥቶም መግለጫው ሚያዝያ 9 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ላይ አቶ ተገኝ ባልቻ በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸን በቁጥጥር ስር ውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረገው ጉዳት ታስሮ በዋስ መለቀቁንም አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪናው ወርደው ወደ ውስጥ እንዲገቡ ሲጠየቁ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበርም ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግብግብ መፍጠራቸው
ማለታቸውም ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት በፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ሕጎችን እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቱ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እያወጣ ጣች መሆኑን ገልጻለች። ውሳኔው ይፋ ከተደረገ ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈም ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ሕጋዊ እንደሚያደርገውም አስረድተዋል። አክሱም ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌልን ጠብቃ የኖረች ረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦተ ጽዮን፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነ ያላት ክብር እንዳለ ሆኖ ከአሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለት አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ መወሰኑንም አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩ አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረግን ነው ብለዋል። ለሆቴሎችም ስርዓት የሚወጣበት ሕግ እያወጣን ነው። ከተማዋ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ሕጎች እያወጣን ነው ብለዋል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቀው ማድረግም ዓላማቸው መሆኑንም አክለዋል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮች ማድረግ ስላለባት ቤተክርስቲያኗን፣ ሕዝቧንና ምዕመኗንም በደንብ እንደሚያስተምሩም ተናግረዋል። በአዳማ ከተማ ዙሪያ ያሉ አርሶ አደሮች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እየተጠየቁ መሆኑን መሰረት ሚዲያ ዘገበ። በአዳማ ከተማ አስተዳደር ስር በሚገኙ ደከአድና ወንጂ በተባሉ አካባቢዎች በሚኖሩ አርሶ አደሮች ላይ እየተፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰትና የሙስና ተግባር እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳዩ መረጃዎች ለሚዲያችን ደርሰዋል ሲል መሰረት ሚዲያ ዘገበ። በቦሌ ክፍለ ከተማና የካዲ አካባቢ ያሉ አመራሮች ስልጣናቸውን መከታ በማድረግ አርሶ አደሮች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እንዲፈጽሙ እያስገደዱ ሲሆን ይህንን ከፍተኛ ገንዘብ መክፈል የማይችሉ ደካማ እናቶችን ደግሞ በተሳሳተ መንገድ ለማጥቃት ጥረት እያደረጉ ይገኛል ተብሏል። እነዚህ አመራሮች የገንዘብ አቅም የሌላቸው እናቶችን ለማሰር ሲሉ መሬት በጨረቃ ሸጣችኋል የሚል በኮምፒውተር የተቀነባበረ የሐሰት ሰነድ እንደ ማስረጃ በመጠቀም ንጹሃንን ለማሰርና ለእንግልት እየዳረጉ መሆኑ ተገልጿል። ከዚህ ጋር ተያይዞ ከ5 ቀን በፊት ሌሊት መኖሪያ ቤታቸው ላይ በተፈጸመ ጥቃት ለገለልተኛ ሚዲያዎች መረጃ ሰጥታችኋል በሚል ምክንያት በሕፃን ላይ ጭምር ድብደባ መድረሱ ታውቋል። በወቅቱ የጸጥታ ኃይሎች ቤታቸውን ሰብረው በመግባት በፈጸሙት ድብደባ 2 ሕፃናት በጽኑ ቆስለው የሚገኙ ሲሆን በአሁኑ ሰዓት ያለምንም የሕክምና እርዳታ በእስር ቤት ውስጥ እንዲቆዩ መደረጉ ጉዳዩን ይበልጥ አሰቃቂ ያደርገዋል ብለው ለመሰረት ሚዲያ የተናገሩ አንድ የአካባቢው ነዋሪ ናቸው። በወንጂ ወረዳ የባቴ ገርማማ ዞንም የገጠር ኮሪደር ልማትን ሽፋን በማድረግ አርሶ አደሩን ከመሬቱ የማፈናቀል ስራ እየተሰራ መሆኑን ነዋሪዎቹ ተናግረው የአካባቢው አመራሮች ወጣቶችን ሞራል በሚነኩ ስድቦች በማንቋሸሽና ወደ ጫካ ግቡ የሚሉ ወደ ግጭት የሚያመሩ ንግግሮችን በመጠቀም ህዝቡን ለከፋ ችግር እየገፋፉ ይገኛሉም ተብሏል።
የከተማዋ ከፍተኛ አመራሮች ለተጎጂዎች ጥያቄ ተገቢውን ምላሽ ከመስጠት ይልቅ የቀረበውን አቤቱታ የጠላት ሚዲያ ወሬ ነው በማለት እያጣጣሉት እንደሚገኙ የሰማን ሲሆን ቅሬታ የሚያቀርቡ ሰዎችም መሬት ስር እናስራቸዋለን በሚል ማስፈራሪያ ድምጻቸውን ለማጥፋት እየሞከሩ ነው ተብሏል። በአሁኑ ወቅት ለሕይወቷ ሰግታ የተደበቀች አንዲት ተጎጂ ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ለማቅረብ ጥረት እያደረገች ሲሆን የታሰሩት እናቶችና ሕፃናት ያሉበት ቦታም በግልጽ ይታወቃል። ይህ በንጹሃን ላይ እየደረሰ ያለው ግፍ በአስቸኳይ እንዲቆምና የታሰሩት ሕፃናት የሕክምና እርዳታ እንዲያገኙ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ትኩረት እንዲሰጡበት አግዙም በማለት ሌላ የአካባቢው አዛውንት በስልክ ለሚዲያችን ተናግረዋል ሲል መሰረት ሚዲያ ዘግቦታል።